በጣም ብዙ አመት ማለት ነው። አንድ አካባቢ ነው የተወለድነው። ግን አካባቢ እዛው ይሁኛ አይደለም እንዲሁ ሀገር ከወጣው በኋላ እሱም ሌላ ሀገር ነበረ። እንዲሁ በስልክ አለ አይደለ በምትገናኘው በዛ ተጀመረና ለብዙ አመት አብረን ቆየን ማለት ነው። በምንድን ነው የተገናኛችሁት? በስልክ እንዲሁ በአብሮ አደግነት እንደዚህ በፌስቡክ ተገናኘና አብረን የተማርነው ግን አናወራም። በአይን ብቻ ሰላምታን ያለን ማለት ነው። እሺ ከዛ በቃ እንዲህ በማውራት ወደ ሌላ ነገር ውስጥ ገባን ማለት ነው። ከዛ ኢትዮጵያ ገብቼም ተገናኝተን እናውቃለን፣ ግን ሌላ ነገር ውስጥ አልገባንም። እሱም ኢትዮጵያ ገብቶ ነበር በሰዓቱ ማለት ነው። ከዛ ተመልሼ መጣሁ፣ እሱም ተመለሰ። ከዛ ለብዙ ጊዜ በቃ እናወራለን። እኔ ሙስሊም ነኝ ማለት ነው፣ እሱም ሙስሊም ነው። ከዛ ሁሌ ኒካ እኔ ደግሞ በርቀት አይሆንም ምናምን አልፈልግም ሳይሆን ፈልጋለሁ፣ ግን እንደርሳለን ነው ያው ሁለታችንም ከገባን ይደርሳል። ምን አስቸኮለን ነው በወረቀት መቀመጡ? አብረላኑን ምን ያደርጋል ነው የኔ አባባል። ገባክ አይደለ? አሁን እንደዚህ ሆኖ ለብዙ ጊዜ ቆየ ምናምን። አሁን ዘንድሮ ሀገር ለመግባት ሁለታችንም ወስነን ጨርሰን ነበረ። እሱ ኢማራት ነበር የሚኖረው። በአጋጣሚ ጥሩ ስራ ነው የሚሰራው። በጣም የተመቻቸ ኑሮ ነበር የነበረው እዛ ሀገር ላይ። ከዛ በኋላ በሆነ ምክንያት በሰው ኬዝ ነገር በ15 ቀን ባልሞላ ዲፖርት ተደረገ። በኬዝ ማለት ነው። ከዛ ገባ። አሁን እዚህ ላይ ነው ጥይቅ ገብቷል። የማማክር ዋናው ነገር ማለት ነው። በፍቅር ምናምን የጎደለ ነገር የለብንም ማለት ነው። ከዛ ከገባ በኋላ አሁን እኔ ብዙ ነገር አትሆን የዛ የገባው በጣም ደህና ስራ ላነበረ የነበረው ደህና ገቢ ነው የነበረው። ገባክ? አሁን እኔ መርዳት ያለብኝን ነገር እየጨነማል ማጽናናት ምናምን ከሰው ሁሉ ተደበቀ ምናምን። ገባክ አይደለ? ድንገት መግባቱ ያለ ፕሮግራም መሆኑ ብዙ እዛ ነው የሚያስተካክለው ነገር ጥሎ መግባቱ ምናምን እንትን ይለው ጀመር ማለት ነው። እኔ ምን ማድረግ እንዳለብኝ ሁሉ ግራ ገባኝ ማለት። እኔም ድንገት መግባት አልችልም። የወሰንኩት ጊዜ ነበረኝ። ገባ? እሱ በፈለገው ሰዓት መግባት አልቻልኩም። ከዛ እንደዚህ ያወራን ይህን ያህል ከሱ የሚጠብቁም አልነበሩም ቤተሰቦቹም አልሐምዱሊላህ። ከዛ እሱም ሆነ ከዛ ከገባን በኋላ ምናምን በቃ እኔ በፊት እንደማዋራው ማዋራት አይነት አይደለም። ብዙ ትሪት ማድረግ እንዳለብኝ ይገባኛል ማለት ነው። ገባ ማለት የሆነ አንድ አይደል ፕሮግራምህን በመሀል አቋርጠክ መግባት ብዙ ነገር እንደሚያሳጣው ስላወቅኩ ማለት ነው። ከዛ አሁን እኔ ለጨነቀኝ ማለት እኔ ለእኔ ክብር አይደለም። መጀመሪያ ስቴፕ የሚቀድመውን ቀድሞ ነው ከዛ አንተ መሄድ ያለብክ። ቆይ ተረጋጋ። በቃ አሁን ተናግሮ በኋላ ሀሳቡን ይለውጣል። ግራ ገባኝ። እኔ የማላቀው ሰው ሆ የሆነብኝ መጣ። ገብቶሃል? አሁን እናወራና ወይ ማታ ሀሳቡን አሁኑኑ ነገጧ እንዲያረ ቆይ ተረጋጋ። እኔ ልናገር ለቤተሰብ ለእህቴ ነገርኳት። ኦኬ ችግር የለም ሁሉ ነገር ይሆናል። ገብቶሃል? እሱ ያዘጋጅ የሚመጣ ሰው በቃ ችግር የለም ደስ ይለናል ምናል አሉኝ። ከዛ እሺ አልኩ። ከዛ አሁን ደግሞ ልክ እኔ ደግሞ ወስኜ ስነግረው እሱ ይጠፋል በሰዓቱ ማለት ያቆማል ማለት ነው። ግራ ገባኝ። በቃ ምንም የሚጨበጥ አልሆነልኝም ማለት ነው። ከዛ በስተመጨረሻ ለእህቴ ነገርኳት። እኔ አሁን ድንገት ስለመጣ ማለት በራሴ ሳላስመስል ሌላ ሰው ነው ብዬ ማለት ነው ብር መላክ አለብኝ ምናምን አልኳት። ጠይቂ መጀመሪያ የሚያስፈልግ ከሆነ ምናምን አለች። ገብቶሃል? የሚያስፈልግክ ነገር አለ ብዬ ጠይቄያለሁ። ከዚህ በፊት ነግሬሃለሁ። አሁንም ድጋሚ ጠየቅኩ። አረ ምንም አልፈልግም፣ እኔ ከአንቺ ያልፍ ምንም አልፈልግም። በቃ አንቺም ነይ አይልም፣ አንቺም ቅሪ አይልም። አሁን ማታ ወርታል፣ ጠዋት ሌላ ነው። እኔ በጣም እየተማታብኝ መጣና እኔ አልሐምዱሊላህ በቃ ምን አይነት ሰው እንደሆንኩ ታውቃለህ።
አላህ ካለ ይሆናል፣ ካልሆነው አይሆንም። ገብቷል? ያው ወድጃለሁ። ይሄ ብዙ አመት አብሬ ቆይቻለሁ። መጎዳትም ካለብኝ በራሴ እጎዳለሁ። ገባክ? እንጂ የግዴታን ያለ ገባክ? የሚያወራው ሌላ ደግሞ በመሀል የሚለው ሌላ። በቃ እኔ አሁን መወሰን አለብኝ ብዬ አሰብኩ ከራሴ ጋር። እኔ ለሰው መውራት ግን ከበደኝ። ምን ላድርግ? ብዙ አመት አውቀዋለሁ፣ እወደዋለሁ፣ አልዋሽም። ግን አሁን ዋናው ነገር ሲመጣ ማላውቀው ሰው ሆነብኝ። ሰዎቹ ይውጡ፣ እኔ ልግባ። ምን እንደሚፈልግ ሁሉ ግራ ገባኝ። ገባካ? እነማን ናቸው? ፍጥና ገባክ? እኔ አውቀዋለሁ ብዬ የማላውቀው ሰው ነው የሆነብኝ። እኔ ራስ ወደ ሳንቲም ፈልጌ ሳይሆን እሱ እየወደደ ነው። ታዲያ የለፎበትን ለምን አልወድም? ገባካ? ወይን ሽጦ ቤት በጣም እቅዱ በጣም በዛብኝ። እንዴት ነው በአንድ ወር ውስጥ አሯሯጣኝ ነው ምልክ። ወላሂ ሀሳቡ ጠዋት ሌላ ነው፣ ማታ ሌላ ነው። ምን በቃ ምን ሲያስብ እንደሚውል አላውቅም። ሌላ ደግሞ ተቀይሮ ይመጣል፣ አሁንም ይመጣል፣ አሁንም ይመጣል። እና አሁን እኔ በቃ እንድትመክረኝ የሚፈልገው ምክርም ሳይሆን በቃ አስተያየት እስኪ ከእናንተ ካላችሁ። እኔ ተውኩት፣ የለፎበት ነው። ራስ ወዳድ ልባል በቃ እሱ የሚፈልገኝ ለዚህ ከሆነ እንደማልፈልግ በቃ ሆኛለሁ። ግን ደግሞ ያው ሁሉ አመት ያለፍ ከሱ ጋር የቆየሁበት ነገር ደግሞ እንዴት ነው ያው ስሜቱ አለኝ። መወሰን አልቻልኩም። ገብቶሃል? መልዕክቶቹን አያለሁ ስራዬ ብዬ ሮጬ ደግሞ መልሼ ደግሞ አልመልስም። ደግሞ ግን በቃ ብናወራም በዛ ነገር ላይ ነው። ቶሎ ብሎ አሁን የሆነ ይቅርታም አይደልህም እሱ ትክክል እንደሆነ በቃ ባል እንደሆነ አድርጎ ያስባል። አንዳንድ ቀን ሳስበው እና በቃ ግራ ግብት ይለኛል፣ ምን መወሰን እንዳለብኝ ማለት ነው። እድሜሽ ምን ያረጋጋሻል? ፋይናል አንደኛዋ ነገር እንደዚህ አይነት ሴት እኮ ጠፍታ እኮ እኔ አሁን ችጋራ ነው የቀረሁት። ምን ልላክልህ የኔ አባት? ምንድን ነው የሚያስፈልገኝ? ቀይ ምንጣፍ ይሻላል? በጋርድ ትንቀሳቀስ? ምን ልቅጠርልህ? እግርህን የሚያጠብ ጠዋት ስትነሳ አጉራሽ ፊትህን የሚያጠብ ልቅጠርልህ? ምን ላርግልህ የኔ አባት ምትል ጠፍታ። እንደዚህ አይነቱ ልጅ አሁን እሱ ተመርቆ ነው ያደገው በእናቱ ተተፍቶበት በቃ አለ አይደለ ተመረ። ለራስሽ ብታስቢስ? አንቺ ሰው ሀገር ያለሽ አንቺ እዚህ ቸግሮሽ ብትወጪ ከሀገር ቤት እንዲህ ላርግልሽ የሚልሽ ሰው ያለ መስሎሽ? ኢቭን ቤተሰብ የራስሽን ችግር ራስሽ ነው የምትመጪው። አፈር ከድሜ ለምን አትበይም? ማንም አያገባው። ውጭ ሀገር ስትሄጂ ከሀገር ውጭ ይዘም ከሀገር ውጭ ከወጣሽ ኬንያም ሂጂ ሱዳንም ሂጂ ምንም እኮ ያው ውጭ ብሎ ነው ሰው የሚያስቡ። ታውቂያለሽ? ሀገር ቤት ያለ ሰው ብቻ ከኢትዮጵያ እግርሽ ብቻ እዛው ጎረቤት እንኳን ኮሽ ውጭ ሀገር አይደለ እንዲ ያለችው ይባላል። ገንዘብ እንደፈለገች አንድ የምትቀጥፈው የአንቺን ችግር ማንም አይረዳም። ስለዚህ አገሩ ነው ያለው፣ ቤተሰቡ ጋር ነው ያለው። መስራት ይችላል፣ መኖር ይችላል። አልታመመ ያልጋ ቁራኛ ሰው ላገባው ሰው ብዙ ዋጋ ይከፍላል። እንኳን ኢትስ ኦኬ አላገባሽው። ይሄ አጣጥፎ እዛው ባለሽበት ደግሞ እንጋባ ወይ ሽማግሌ ልላክ ምናምን፣ ይሄንንም እንዳትቀበይ፣ አደጋ ውስጥ ትወድቂያለሽ። ያን ካረገ በኋላ በቃ ኦልሬዲ ሚስቴ ነሽ፣ እንገንባ እስኪ የሆነ ነገር በጋራ እንስራ፣ ላካክ አድርገው ይመጣል። የምትወጂው ከሆነ ንገሪ፣ ስራ ይስራ፣ አንቺም ስሪ። ሀገር ቤት ስትመጪ ስመጣ እንነጋገርበትና ከዛ የሚሆነውን ትክክል የሚሆነው ነገር እናደርጋለን። ቤተሰብ አውቆ በደንብ ነገሮች ተስተካክለው ገብቶሻል። አልበለዚያ አየር ላይ ሄድበታለሁ ካልሽ የብዙ እኔ ነገሮችን ሆልድ አድርጊያቸው። ምንም አይሆንም፣ አይተንም እኮ ጠዋት ከሰዓት ሌላ ምናምን አይዲያ የሚያመጣብሽ በቃ እያሰበ ነው። ገብቶሻል። እንዲህ ልበላት እሺ እሺ ስለምትይው ነው። ስለዚህ ቆፍጠን ብለሽ ስመጣ እናስተካክለዋለን፣ እስኪ ነገሮችን አይቼ እንወስናለን ብለሽ በይደር አቆዩ ጉዳዩ። ተግባባ? እንደዛ አድርጊሽ።
እሺ ውድ አመሰግናለሁ። በቃ እኔም ለነገሩ ወስኛለሁ። ገብቶሃል? ወደ 2 ወር ምናምን ይሆነኛል መልስ አልሰጥምም። ገብቶሃል? ሰው ብሎክ ማድረግ ስለማልወድ ነው ያላደረግኩት እንጂ ግን በቃ ዝም በይ መልስ አልሰጥ ወላሂ በቃ ማየት ነው ተው ከሆነ ብዬ ማለት ነው። ስጠይቃቸው ሁሉ አመት ቆይተሽ ምናምን፣ አዎ ወደ 6-7 ዓመት አብሬው ቆይቻለሁ። እንደዚህ ነው ምናምን በቃ አይደለ ሰው የሚፈርደው የሌላ ነው። እኔ ደግሞ በብር በመስጠት አላምንም። እንዲሁ የሚወደኝ ከሆነ እንዲሁ ይውደደኝ። በሳንቲም እኔ እስከነጭራሽ አስቤም አላውቅም ስለ ብር ማለት ነው። እርዳታ ሲሆን ትረዳለክ። እሱ ደግሞ እርዳታ የሚያስፈልገው አይነት ሰው አይደለም። እግሬህ ያለው በነበረበት ሀገርም ራሱ ቤቱ በደንብ ያለው ኑሮ የነበረ ሰው ነው። ገባ? ስለዚህ እኔ 5 ሳንቲም አልሰጥም። ለመስጠትም አላሰብኩም። ግን አላደል እንዴት ነው ድንገት በፍቁ እንደዚህ ሲያጣድፈኝ በዛኛው ጎን ሲመጣ አወቅኩ በሌላ እንትን እንደመጣ። ገባክ? ፍጥጥጥን ሲያደርግብኝ እኔ ያለ እዚሁ የፈጠነብኝ ኑሮ ይበቃኛል አንተ ተጨምረክ ብዬ እያየሁት ነው። እና አመሰግናለሁ። ሹክራን። እሺ መልካም ቀን። መልካም ቀን። አስቸጋሪ ነው። ሴቶች በጣም ሀሳቢ ሆናቸዋል። እንደኔ በልጅነቱ ከአልጋ ወድቆ ተለክፍ ያለው እንደነገርኳችሁ ከአልጋ ወድቄ ዘነዘና አናቴ መቶኝ አራስ ቤት እያለው ያው ንግርት ነው ተነግሮኝ እና ጂኒ ለክፎኝ ነው። እንደዚህ አይነቶቹ ደግሞ ተመርቀው አልፈናል። ዘመን ላይ ጤና ይስጥልኝ። እውነቴን እኮ ነው። አሁን የእሷ ጭንቀት እኔ በጣም ሰርፕራይዝ ነው ያደርገኝ። ልጁ ታሞ የተኛ ነው የሚመስለው እኮ ሁኔታው እና ትክክል አይደለም ማለት ወንድ ልጅ ከቤተሰቡ እንኳን ምናልባት አሳ ማጥመጃውን ነው እንጂ ሊነግሩት የሚገባው አሳ መስጠት አለባቸው ብዬ አላስብም። ምክንያቱም ወንድ ልጅ ወንድ መሆን የሚጀምረው ራሱ ተሰብሮ ሲጠግ አፈር ከደሜ ግጦ ሲነሳ። ሰላም ጋይስ፣ ገንዘብ ስለሰጣችሁት የሚያፈቅራችሁ ምናምን እናቱ መስለሽው ሚስት ፍለጋ ነው የሚሄደው። እንደውም አሁን ፍቅረኛ ያስፈልገኛል ይላል። ሄሎ ተፈተፈተች። እሺ ቶሎ እናደርገዋለን። አሁን ቆይ ያ የገባው ሰው መልስ ካልሰጠ ከላይ ወዲያ ሰላም እንዴት ነህ? እንኳን ደህና ቆየኸኝ። ሰላም ነው ይመስገን ፈጣሪ። ምን እንታዘዝ? አልሐምዱሊላህ። እኔ የሆነ ነገር እንድታማክረኝ ነው። እሺ ንገሪኝ። ማለት አብረን ነው የተማርነው እና በጣም ይወደኛል፣ በጣም ወደዋለሁ። እንዴት ተዋወቃችሁ? ሀይ ስኩል ተማሪ ሆነን ነበር የተዋወቅነው። እድሜሽ ስንት ሆነ? 17 እሺ ያኔ በሰዓቱ በቃ እንደዚህ አብረን ነው የተማሩና አንድ አካባቢ አንድ ከተማ ነው የምንኖረው እና ያው ሰው ይወደኛል አይባልም፣ ግን ወደዋለሁ፣ ይወደኛል። አሁን በጣም ቆይተናል። ማለት ቤተሰብ እንደዚህ የተማረ ማለት ምናምን ሳይሆን አለ በአዳ ነው ምናምን የሚባለው እና በቃ ልጁ ጥሩ ሰው ነው፣ ይሰራል። ተማሪ ሆኖ ራሱ ማለት የሚሰራ ልጅ ነው። በጣም ጎበዝ ልጅ ነው። ማለት እህት ወንድሞቼ ያውቃሉ፣ ግማሹ ያውቃሉ፣ ግማሹ አያውቁም። የሚያውቁት በጣም ስለሚወዱት ማለት ልጁ የሚወደድ አይነት ልጅ ነው፣ ምንም ችግር የለውም ይሉኛል ቤተሰቦቼ። ማለት እናቴ ደግሞ እንደዚህ ጎረቤት ራሱ እንደዚህ አይነት ሰው ሲያገቡ ምናምን አይፈልጉም። ማለት ምንድን ነው የምትፈልገው? እኔ አሁን እናቴ ብትሰማ ማለት በቤተሰቦቼ በጣም
ይወዱኛል ምናምን እንደዚህ አይነት ቦታ አይጠብቁኝም። አሁን እናቴ አታውቅም፣ ብትሰማ ምን ትለኛለች እችላለሁ። እሱን ደግሞ እንዳልተው በጣም ነው የምወደው፣ በጣም ነው የማፈቅረው። እሱም ይወደኛል፣ ጎበዝ ነው፣ ይሰራል። በቃ ምንም የጎድለው ነገር የለም ይሄ ቢሆን እንጂ እና እህቶቼን እነሱም የወዱትን እህቶቼን ሳማክራቸው ምንም ችግር የለውም፣ ይሄ ኖርማል ነገር ነው። በሃይማኖትም ቢሆን ምንም ይሄ ኖርማል ነው፣ ይሄ አዳም ምናምን የሚባለው ነገር አይሰራም ይሉኛል። እናቴ ደግሞ ምናልባት ስትሰማ ቅር ማለት በቃ ቅር ሊላት ይችላሉ ወይ ብዬ በጣም እጨነቃለሁ። እንዳልተው ደግሞ በጣም ፈራለሁ ማለት እሱ ያስባል ያኔ እንደዚህ ይጎዳል፣ እኔም እጎዳለሁ። በእርግጥ ምንም የጎደለው ሰው አይደለም፣ በጣም ያስብልኛል። ለነገ ብሎ የሚያስብ ሰው ነው እንጂ ለዛሬ ብቻ የምኖር ሰው አይደለም። እና ምናልባት ቤተሰቦቼ ግማሹ ሲሰሙ በቃ እንደዚህ አይነት ቦታ ላይ አይጠብቁኝም ይሁንና በቃ ማለት እንደዚህ ሌላ ሰው ራሱ አድርጎ ሲያዩ በመሰረቱ ፍቅር ድንበር የለው፣ ማቅረሱ ቀለም የለው፣ ከለር የለው፣ አድራሻ የለው። እዚህ ቦታ ነው የሚገኘው፣ እዚህ ቦታ ብቻ ነው የሚሰራው የሚባልለት አለ። ዘር የለው፣ ቋንቋ የለው። ገብቶሻል? ፍቅር የትም ቦታ መሻገር ይችላል፣ የትኛውንም አጥር መዝለል ይችላል። ከሀገር ሀገር እንኳን የተለያዩ ሀገሮች ጦርነት ላይ እንኳን የሆኑ በቃ በጦርነት እድሜ ዘመናቸውን ያሳለፉ ሀገር። ይሄ ከገባሽ በዚህ መሰረት ላይ ቆመን እናውራ። ገብቶሻል? ማንም ያንቺ ኑሮ አይኖርም። ሰው ወይኔ ከሌል ልጅ ከሌ ምናምን ይኖሩልሻል፣ ያስተዳድሩሻል። ከተጋባችሁ በኋላ እኮ አንቺ ነሽ የምትኖሪ ህይወትሽ። ማንም ዞር ብሎ ያይሽ። ደስተኛም ከሆንሽ ላንቺው ነው፣ ከተቸገርሽም ላንቺው ነው። ምናልባት ሰርግ ደግሰሽ ኑና የደስታ ተካፋይ ሆኑ ስትያቸው መጥተው የዛን ቀን ዘለው ጨፍረው እንኳን በቃ ያለም አድርገው ብለው ቢሄዱ ነው እንጂ ሰዎች ከዛ በኋላ የአንቺን ጆርኒ አንቺ ነሽ የምትራመጪው። እያንዳንዱ እርምጃ ኢቭን ቤተሰብሽ የአንቺን ህይወት አይኖርም። የምታገቢውን ሰው አንቺ ወደሽ መርጠሽ ፈልግሽ ስትሄጂ ቁጭ ብለሽ ከእናትሽ ጋር በፍቅር በትህትና ማውራት። የአንቺን ደስታ ከሆነ የሚፈልጉት ደስ ይላቸዋል፣ ሌላ ታሪክ የለውም። ከተጋባችሁ በኋላ ደግሞ ቤተሰብ አያገባው፣ ዘመድ አዝማድ አያገባው፣ ሰው አያገባው እና ሰው ፍቅር ዘር የለውም። ምንም የሚመረጥ ነገር የለም። የተለያየ ሃይማኖት ውስጥ ያሉ ሰዎች እንኳን እኮ ይፋቀራሉ። ልክ ነው ልክ አይደለም ሌላ ጉዳይ ነው፣ ግን ይፋቀራሉ። ልክ አለመሆኑን አውቀው እኮ ግን ከአቅማቸው በላይ ስለሆነ ያ ፍቅር ያሸንፍና ራሳቸውን ጥልቅ ያለ ፍቅር ውስጥ ሆነው ያገኙታል። ስለዚህ እንትን አትበሉሽ። ከተፋቀራችሁ ሌላው ሰው እሺ ተፈጥፍታለች። ቆማ ክፍል አስገቧት። ተመልሳ ከመጣች ሜምበር ሁኑ እስቲ። ከላይ ከስሜ ጎና ያለውን ልብ ቅርጽ ምልክት እየነካችሁ ኮይንን ይሰጣችኋለሁ። ችግር የለውም። እሺ ያስገባው ሰው እያወራ አይደለም። ለአንቺ እድሉን እንስጥሽ። ነይ ግቢ። ይስጥልን። እንኳን ደህና መጣሽ። ሄሎ፣ ይሰማል? ተቆራርጠናል ጓዶች፣ ተቆራርጠናል። ሰላም አሌክስ፣ አይሰማም? ያንቺ ይሰማል፣ የኔ ይሰማሻል? ሄሎ ቃሽ ማረገች። በሄሎ ጀምረን በሄሎ ጨረስን።
ማን ነው ራሴን ላጠፋ ነው አለ ያላችሁ የጻፋችሁ ነው ከታች ማን ነው? የታል? ኮመንት ላይ እኮ ያው እኔ ብዙ አንዳንድ ጊዜ እሺ ዝም ብሎ እኮ ኮመንት በጻፍ ሳይሆን ያ ሰው የታለ? አሁን የገባችሁ ናት ነው። እሷማ አቡ አስገባኝ ብላኝ እኮ ነው ያስገባት። ከኮመንት ላይ እርሜን ብስል ይሆን ሰላም እንኳን ደህና መጣሽ። ይህ ኮኔክሽን የኔ ይሆን እንዴ? በዚህ ሰዓት ግን ሙቀቱ መሰለኝ ዋይፋዩን እንደሚያንቀዋለን። 42 ዲግሪ ሙቀት። ጤና ይስጥልኝ። ሄሎ፣ አሁን ይሰማለሁ። ምን ምታዘዝ? እኔ አንድ ነገር እንድትነግረኝ ነው። አንተ ካላወቅ ቢያንስ እዚህ ሳውዲ ለሚኖሩት ልጆች ካሉ እንዲነግሩኝ ነበር። እሺ ንገሪኝ። ፓስፖርት ለእድሳት ሰጥቼ ኤጀን የሰጠሁት ራያድ ነው። እኔ ያለው ደማም ነው እና ከዚህ 5 ሰዓት መንገድ ነው እኔ ካለሁበት። ከ3 ወር እስከ 4 ወር ባለው ውስጥ ብለውኛል እና አሁን 4ኛ ወር ይዟል። ሚሴጅም አልገባልኝም አልደወሉልኝም እና ሄጄ ነው የምወስደው ወይስ ሚሴጅ ምናምን ያስገቡልኛል? ኤምባሲ ነው የሰጠሁት ማለት ነው። ኤምባሲ ነው? ከ3 ወር ሰዓት 5 ሰዓት መንገድ ነው። ሰዓት ስለሆነ እንትን ይላል ብዬ ምንድን ነው ያሉሽ? ያኔ ስትሄጂ ስትሰጫቸው ምንም አላሉም። ከ3 ወር እስከ 4 ወር ባለው ውስጥ ይደርሳል። ስልክ ብቻ አስቀምጠን ነው የምንመለሰው ማለት ነው። ስልክ ሄደሽ ጠይቂያቸው። እሺ እሺ። አይ አንዳንዴ ወይ ስልክሽ እምቢ ሊል ይችላል። ስልክም የሚደውሉልሽ ከሆነ እሺ። ማን ነው ታዲያ? የት አለ? ራሴን ላጠፋ ነው የሚል ነው። አንዳንድ ሰው እኮ ወይ ዝም ብሎ የሚጽፍ ይሆናል። የት አለ? ምን የሚል ነው ስሙ? ስሙን ንገሩኝ። ስሙ ብቸኛ የሚል ነው። እስቲ ብቸኛ የሚለው ጻፍ ኮመንት። የታል? አስገቡት እስቲ ሞዴሬተሮች ካያችሁት። ብቸኛ የሚል አለ። ይጻፋ እሱ ድጋሚ። እሱ ደጋግሞ ለምን አይጽፍም ኮመንት? ወይ ደግሞ ሪኩዌስት ላክ በሉት። እንትን ላይ ደግሞ የለም እዚህ ገስት ላይ ጥቁር ፕሮፋይል አስገባችሁት። ጥሩ ሰላም እንኳን ደህና መጣሽ። ይሰማል? አይዞሽ። ምን ተፈጥሮ ነው? እርዳ ማውራት አልቻልኩም። አይዞሽ ተረጋጊና ንገሪኝ። ምን ሆነሽ? እና እንድትመክረኝ ፈልጌ ነው። ጥሩ ስሜት ላይ አይደለሁም። ትንሽ ጓደኛ ነበረ ከዚህ በፊት እያወራሁ ቆይቼ 3 ዓመት ምናምን ነበረ። ፍቅረኛ ሁለታችን መሀል ሰው ሲገኝ ከዛ 3ኛ ሰው አጣልቱን። ከዛ ስንታረቅ ለካ እሱ ጋር እኔ ጋር ለመቀጠል ሳይሆን የኔ ራቁቴን ፈልጎ ነበረ 3ኛ ዓመት ለመቀጠል የመጣው። አይዞሽ
ስለተሰማኝ ነው ያለሁት። ቤተሰብ እንደዚህ አይደለም ያሳደገኝ ቢሎ ቀርጸው ይዞኛል እና ትንሽም ቢሆን ይቅር እፈልጋለሁ። ራሴን አጥፊ እያለኝ ነው። አይዞሽ ተረጋጊ። በምንድን ነው የተዋወቃችሁት? እሱ ጋር ኢትዮጵያ ነው ተዋወቁት። አካል ነው የምታውቂው? በአካል አውቃለሁ። አንድ ሰፈር ነን እኮ ቤተሰቦች ራሱ ይቀራረባሉ። ግን እሱ መጀመሪያ ሶስተኛ ሰው ራሱ ነው ያስገባው። ሶስተኛ ሰው አታስገባ እያልኩኝ የጓደኛ አይኖ ችግር የለም ብሎ አስገባ። ከዛ ጓደኛው ደግሞ አስታለንና አይ እኔ አንቺን አፍቅሬሻለሁ እኔ ጋር አውሪ እሱን ተይ ምናምን ብሎኝ እሱ ጋር አጣለኝ። እሱ ሌላ ሰው ጋር ያወራል ምናምን ብሎኝ አጣለኝ ማለት ነው። ስንጣላ እኔ አልፋታሽም ከተመለሽ ይሻልሻል ተመለሽ ብሎኝ ደግሞ ከዛ ታረቀ። እንደከስ የሚታረቅ እሱ ያስበው ሌላ ነው። እንደ ዱሮ አያወራኝም ምናምን እኔ አላወኩም። ለካ እሱ እኔ ሆቴል ፈልጎ ነው የመጣው። 1 ዓመት ሙሉ አንከራቶኝ አንድ ቀን ቀረጸኝ ማለት ነው። ቪዲዮ ይዞ እያስፈራራኝ። አይዞሽ ቪዲዮ ልክሽለት ነው አንቺ ራስሽ ወይስ ቪዲዮ ኮል ስታወሩ ነው የቀረጸሽ? ቪዲዮ ስናወራ ነው። እኔ እሱን ራሱን እያሳየ አንቺ ካላሳየሽ አትወጂኝም ምናምን ብሎኝ ራሱን ደብቆ እኔን ቀርጾኛል። እኔ ግን አልቀረጽኩም። አስራ 8 ዓመቴ ነበር እሱ ጋር ተዋወቅኩት። 20 ዓመቴ ነው። አይዞሽ ተረጋጊ። እኔ ቤተሰብ ከሰማ ነው በጣም ከበደኝ። እንደዚህ ቤተሰብ ያሌል እንደዚህ አይነት አይደለም። ቤተሰብ ከሰማ በጣም ከባድ ነው። ሚዩት አድርጊና አዳምጪ። ተረጋጊና ስልክሽን አስቀምጠሽ አዳምጪ። ተረጋጊሽ። አሁን ሌሎቻችሁ እዚህ ውስጥ የምትስቁ ምናምን ፈታ የምትሉ ኮመንት ላይ ምናልባት የእናንተ ጣፋንታ ነገ ይሄ ነው። ሁሌ የምጮኸው ይሄ ነው። ከአባታችሁ ውጭ ቪዲዮ ኮል አታውሩ። ወንድ ማንንም አትመኑ ማለት በቻይኛ ልናገረው በምንኛ ልናገር ይሄ ነው። በቃ እናምቻችሁ ቀለል አድርጋችሁ ምናምን ዝም ብዬ ነው የማወራው እኮ ያው ምንም ማድረገው ነገር የለም። ቀስ በቀስ ነው ነገሩ የሚመጣው። አንቺን ተረጋጊ። በመሰረቱ ባይሆን ጥሩ ነው ከሆነ ግንና እጁ ላይ ቪዲዮ ያንቺን ቀርጾሽ እንደዚህ ቪዲዮ ኮል ስታወሩ ካለ የመጀመሪያው መነግርሽ ነገር ምንም አዲስ ነገር የለውም። እሺ ቤተሰብ ቢሰማ ባይሰማ ቤተሰብ ቢሰማ አትሟሚ። ገብቶሻል? አውቀሽ ያደረግሽው ነገር አይደለም። እኔ ይሄ ወንጀል ነው። ገብቶሻል? አሁን አገር ቤት ስላልሆንሽ እንጂ አንቺ ልክ ይሄ ማስፈራሪያ ሲደርስሽ ቀጥታ ሄደሽ ፖሊስ ጣቢያ ማስረጃ ሆነ ሰቤትሽ ይሄ ሰው እንዲህ እያስፈራራኝ ነው ወይም በዚህ ጊዜ የፍቅር ግንኙነት ነበረን ይኸው ፕራይቬሲን ይዞ እያዩ ከለቀቀው እሱ ነው ተጠያቂ። ከሱ ውጭ ይሄን እያደረገ እያስፈራረኛል ሰው የለም። ይሄ ህግ ይወቀልን ብለሽ ትናገሪያለሽ። እሱን ታሳውቂዋለሽ። ይህን ቪዲዮ ከለቀቀው ለፖሊስ አሳውቅ ያለው ከለቀቀው ያው እኔ ምንም አልሆንም ደግሞ ችግር ውስጥ ትገባል። ከአንተ ውጭ አንተ ጋር ምንም እንደሌላ አሳይቻለሁ ይቺ ብለሽ ትነግሪዋለሽ። አለቀ። እናቱ ወልደዋለች ያርገዋል። ከዛም እያዘው እሱ ቀጥታ እንዲህ አይነት ሁኔታ ውስጥ ያላችሁ ባይዞ ይህንን አርጉ። እሺ እኔ ቢለቀው ቢቢሲም ላይ ቢለቀው አትሞቱ። ማንም የያዘውን የያዛችሁት ሌላ ታሪክ የለም። ሁሉም ልብስ ሸፍኑት እንጂ ስንቱ እኮ ገመናችን ስልተሸፈነለን እንጂ እንዲቆመን የምንሄደው ሌላ ታሪክ የለም። ባይሆን ጥሩ ነው፣ ግን ሆኖ ከተገኘ ግን ራስሽን የምታጠፊለት ጉዳይ አይደለም። መኖር አለብሽ። እንዲህ ሰው ራቁ ቢቆም እኮ የተለየ አንቺ አስማት የሆነ ነገር የለብሽ ወይም ጉድፍ የለብሽ። የትኛውም ሔዋን ያለው
ያላት አካል ነው ያለሽ። ገብቶሻል? ከመጀመሪያ ይሄን ተገንዘቢ። እናትሽ፣ አባትሽ፣ ወንድምሽ አወቁ እንበል ሶዋት የሆነ ሰሞን መነጋገር የሆነ ችግር ውስጥ የሚገባው እሱ ነው። አንደኛ ቤተሰብም ይቀራረባል ስላልሽ ገብቶሻል? ማ ምን አረገው የሚለው ይታወቃል። ስለዚህ ተረጋጊ። ምን ላድርግልህ ምናምን ባልሽው ቁጥር እጁ ላይ ያለውን ካርድ ይጠቀምበታል። ልቀቀው፣ ምንም አዲስ ነገር የለውም። እንደውም ላይ ካረግልሃለሁ ከፈለግ። የአንቺን ጉዳይ ስራዬ ብሎ ስለ አንቺ የሚያወራ የለም። የኔናት በዚህ ጊዜ ዓለም ላይ መጀመሪያዋ ሴት በዓለም ላይ ብትሆኚ እውነት ነው ጉድ ጉድ ውር ሊባል ይችላል። አሁን በስቶ ማለት ነው ማንም ግድ አይሰጠውም ስለዚህ ጉዳይ። ስለዚህ ጉዳዩን አንቺ ነሽ መጣልም ማንሳትም የምትችይው በልጁ ዘንድ ብትሺ ብታረጊ ጥሩ የሚሆነው የስልክሽን ቀይረሽ ሲም ካርድሽን ቀይረሽ ለማን ምንም ሳትይ ጥፍጥፍጥፍጥ ስራሽ ላይ ብቻ። አሁን ለመጨረሻ ጊዜ የምትነግሪው ነገር ምንድን ነው? እጄ ላይ ያለውን ነገር ልቀቀው፣ ማሳወቅ ላለብኝ አካል አሳወቅ ያለ ከአንተ ውጭ ይሄ ነገር ማንም ሰው ጋር እንደሌለ ያወራኸኝ ቮይሱን ምኑን ልክ ያለው ካረከው ለሚመጣብህ ነገር ተወጣው ብለሽ ብሎክ አድርገሽው ጥሺ ስራሽን ስሪ። ያርገው እስኪ ተግባባን? ህይወትሽ ውድ ነው። ይሄ ጉዳይ ራስን ማጥፋትሽ ይሄ ጉዳይ የሚገባው አይደለም። ስንት ነገር እኮ አለ ከዚህ የበለጠ እኮ ሰው የሚደርስበት። እሺ አለሽ ተረጋጊ። እሺ ትንፋሹ ስጂ። አሁን ስሜታዊ ስለሆንሽ ነው። እየተረጋጋች ስትመጪ ምንም እያልመሰለሽ ነው የሚመጣው። እሺ ለምን እሱ ቢለቀው ምንም ጥቅም አያገኝም። አሁን ከአንቺ ጥቅም ለማግኘት ካርዱን ልትጠቀምበት ያለው ገንዘብ አምጪ ነው፣ የሆነ ነገር አምጪ ነው። እንዲገዛሽ እንዳትፈቅጂለት። የፈለገው ነገር ይምጣ ለመቀበል ዝግጁ ነው። ተግባባ? ጠንካራ ሴት አለብሽ። እሺ አይዞሽ። የራቁት ቪዲዮ ምናምን ለምን በዜና በኢቲቪ ዜና ለምን አትለቀውም? እንደ ሀሳብ እንደውም እዛ ካሉ ሰዎች ጋር ነው አገናኝቼ በሉት። እዚህ ነገር ውስጥ የገባችሁ ሰዎች ሜቢ ቪዲዮ እኮ እንደዚህ የተያየሽ ማውራት ያለብሽ ከአባትሽ ጋር ወይ ከእናትሽ ጋር። ከዛ ውጭ ማንም ሰው እንዳታምኝ። ቀንዳም ወንድ ብቻ ነው የተሰበሰበው፣ ጤና የሌለው በሴት ልጅ እንባና ገንዘብ ህይወቱን መገንባት የሚፈልግ ርኅራኄ የሌለው ሰይጣን ይራራልሻል ከእንደዚህ አይነት ወንዶች። አንቺ ለምን ፍግም አትይም? ገንዘቡን ያገኘ እንጂ እሱ ልጅ ቢኖረው ነገ ደግሞ እንደዚህ አይነት ወንድ ደግሞ ሴት ልጅ ይኖረውና የዘራውን ያጭዳል አሉ። እዚህ ውስጥ እንደዚህ አይነት ወንዶች ይመጣና እንደ ወንድ ሊያወራ ይሞክራል። መጀመሪያ እንደዚህ አይነት አይምሮ እንደዚህ አይነት ሀሳብ ጭንቅላት ውስጥ ኖሮ ወንድ ነኝ ብለህ ካሰብክ የሚያስቀው እሱ የሆናችሁ እናንተ እንደዚህ አይነቶች ወንዶች እየሆናችሁ እሺ፣ ይቅርብ። እንደውም አይደለውም ወንድ እኔ ራሴ እነግርሃለሁ እንዴ። እናንተ ደግሞ የምትማሩ ከሆነ ተማሩ። በቃ ስለ ስራ ነው የመጣችሁት። ምንድን ነው እንደዚህ በቪዲዮ መጃጃል?